ሰላም ናችሁ? በሐዘን ቅላጼ ነበር ስታዝኝ ነበር። አመሰግናለሁ። ከተማው እንዴት ነበር? በጣም ቆንጆ ነበረ። አመሰግናለሁ ወንድሜ። ሻዩ በጣም ትኩስ ነው። ልቅዳለህ? አዎ እጠጣለሁ ወንድሜ። ምንድነው እሱ? ለምንድን ነው በሐዘን የምታንቆራቁሩት? ወንድሜ ምንም አትጠይቀኝ። ምን ተፈጠረ? ወንድሜ ምንም አላወቅም መሰለኝ። ኢብሮ ሊድሯት ነው። እየቀለድክ ነው? የምር ኢብሮ ሊድሯት ነው? ሲጀመር አንተን አይደል እንዴ የምትወደው? እንዴት እንደዚህ ሆነ? ማንን እንደሚወድ ማን ይጠይቃል? ምን እንጠብቃለን ታዲያ? እንሂድና እንውሰዳታ ወንድሜ። ሄደን እንጥለፋትና እንጥፋ። እኔ ችግር የለብኝ። እውነት ወንድሜ፣ አንተ ንጉሥ ነህ። አመሰግናለሁ። ለእሷ ስር ተራራም ቢሆን እነዳለሁ ወንድሜ። ግን ቤተሰቧን እንዴት ነው የምጋፈጠው? ህይወት በድጋሚ ፊቷን አዙራብኛለች። እባክህን ይቅር በለኝ። እኔን አትስማኝ እሺ? እንደዛ ላለው ግን ሁሉም ነገር እድል ነው። እንዴት ንቅ ሀሳብ ነው ወንድሜ። ስማ፣ እኔም በሱ ሀሳብ እስማማለሁ። እና የምትነግረን ዜና ያለ ይመስላል ወንድሜ። ንገረን እስኪ፣ እየጠበቅን ነው። ለኛ ሳይነግሩን እንዴት ይፋታሉ? ቆይ በዛ ላይ መቴ ፊሊዝ ላይ በጣም ተጫውቶባል። ስለዚህ ነገር ልጆቹ ከመጡ በኋላ እናውራ። እነሱ በሌሉበት መጮና መቆጣቱ ምንም ጥቅም የለውም። ለምንድን ነው ይህን ያህል የተረጋጋኸው? ነው ወይስ ታውቃለህ? ስለዚህ አውቀህ ነበር? የምር ታውቅ ነበር አባት ዚያ? መቴ ስለዚህ ነገር አናግሮኝ ነበር። ያው እንደተለመደው በመካከላቸው ትንሽ ግጭት የተፈጠረ ነበር ይመስለኝ። ግን አዝራ ናት ይህንን የፈለገችው። መቴ እንዳያደርገውና ሄዶ እንዳያሳምናት ነበር የነገርኩት። ቢሆንም ግን በድብቅ ሄዶ እንደሚፋቱ አላወኩኝም ነበር። ደግሞስ ስታስቡት ይህን ባውቅ ኖሮ እፈቅድለት ነበር እንዴ? ቆይ እንዴት ነው የምታስቡት? አዝራ የፈለገችበት ምክንያት ምንድን ነው? አባዬ እሺ እመነኝ፣ ዝም ብለን ነው እየለፈለፍን ያለ ነው። ልጆቹ ወደዚህ በሚመጡበት ሰዓት እውነቱን ከእነሱ አንደበት እንሰማዋለን። ታንሱ የት ናት? ለምንድን ነው ያልመጣችው? ቤት ናት ውዴ። ፎሱ ታንሱ ስራ እንደጀመረች ታውቂያለሽ? ቤት መዋል ቀርቷል። ምን? በጣም ጥሩ ነው። የት ነው ስራ የጀመረችው? ኤርደም የሚባል የትምህርት ቤት ጓደኛ አለኝ። አርክቴክቸር ነው። እሱ ጋር ነው ያስቀጠርኳት። ታዋቂው አርክቴክቸር ኤርደም አይቶንች ነው? እሱ ጋር ነው? አዎ። አባዬ ይገርማል። እንዴት ፈቀድክላት? ቆይ ወይ በጣም ጥሩ ነው አባዬ። እሰይ ጥሩ አድርገሃል አባዬ። የእውነት ይሄንን ነገር ፈቅደህ ነው አቶ ዚያ? ፈጣሪ ሆይ አምላኬ ሆይ፣ ልጅሽ ተፋታለች እየተባለ ነው። ተፋታለች። አንቺ ግን የታንሱ ስራ መቀጠር እያሳሰበች ነው። እሺ ጥሩ ነው፣ እንኳን ተቀጠረች፣ እንኳን ደስ አላት። ግን እዚህ የተሰበሰብነው መቼ ስለሱ ጉዳይ አይደለም አይደል? ኢዜት ለአዝራ ደውልና የት እንዳለች አጣራ። እሺ እሺ። እኔን ተወኝ ወንድሜ። ሲጀመር የኔ ህይወት ድሮም ጨለማ ነው። ስለ መልካም ነገሮች ብቻ እናውራ። እንኳን ደስ አለ ወንድማችን። ምራታችን እዚህ መታለች አይደል? እኔም እንደሱ ልልህ ነበር። ተባረክ ወንድሜ። ወንድሜ ምን መሰለ፣ ሼሮ ማውራት ሊያቆም አልቻለም። ሼሮ? አዎ ልጅቷን በጣም ወዷታል። እኔም ወንድም ከድር እንደሱ ስትል እንዳይሰማህ፣ አለበለዚያ ያልቅልሃል ብየዋለሁ። ሰዎች እንደዛ የሚባል ነገር የለም እባካችሁ። አብረው ይሄዳሉ፣ ያምራሉ፣ በፍቅር አይን ነው እርስ በርስ የሚታዩት ብሎናል። የተጠቀማቸውን ቃላቶች ብትሰማ ቀኔ ዘራፊ ነው የሚመስለው። ልጅቷን እላይ ነው የሰቀላት። ስማ ኤንጂ ነው እንዴ? አይደለም ኤንጅላ። አዝራ ምን ማለት ነው? የኡስማኔ ልጅ አይደለችም? አይደለችም። አዝራ ሼሮ ያወራላት ሴት ናት። እና ያጎት ኡስማኔ ልጅ ኤንጅላ ጋር ፋይሉን ሳንከፍቶ ነው የዘጋ ነው። አንተም እንደዛው አድርግ። እና ምራታችን አዝራ ናት። አይ ወንድሜ፣ እሷ ጓደኛዬ ናት። አንተም እንደዛ አደረግ። ስለፈጠረ አምላክ እንደዚህ አታድርግ። ሰውዬ እዚህ ቦታ ላይ ውሸት እናገራለሁ? ጓደኛዬ ናት አልኩ፣ ጓደኛዬ ናት። በቃ ወንድሜ እንደዛ ከሆነ አታመልጥህ። ሼሮ ቆቅ የሆነ ልጅ ነው፣ ታውቀዋለህ። በደንብ አይቶታል። ምራታችን ወንድም ከድርን በአድናቆት ነው የምታየው ብሏል። እሺ እንደዛ አላችሁ? አሃ አይ ጓዴ፣ የዛን ቀን ሼሮ ዳቦ ሊገዛ እየፈለገ ነበረ አስታውሳለሁ። አዎ ፒታ ዳቦ እያለ ነበር። እንደውም አዝራ ራሷ ናት ሰጥተው የሄደው። ምስኪን ልጅ ነው ማለቴ። ምናልባት ወንድሜ። ሰውዬ ምን ሆነ ነው? ምላስን መቆጣጠር አልቻልክም እንዴ? እሱን ስጠኝ አሁን እኔ ልጮት። ምን ተፈጠረ? ለምን አቆምክ ወንድሜ? ድምፅህ በጣም ናፍቆን ነበር እኮ። አዎ ወንድሜ፣ በጣም ቆንጆ ነበር። ግጥሙ ጠፋብኝ። እሺ ይበቃል፣ በቃ ከዚህ በላይ ሙዚቃ አያስፈልግም። በል አሁን የመኪናውን ቁልፍ ስጠኝ። እሺ ወንድሜ። እናንተ ደግሞ ዝም ብለህ እየቀባጠርክ ነው። ብዙ አትለፍልፍ። ሙዚቃ ከዚህ በላይ ምንም ስሜት አይሰጥም።
እንካ ይሄን ያዝ ወንድሜ። ይሄ ምንድን ነው? እንቅፋት መጥቶም ቢሆን ይታለፋል ወንድሜ። እኔ ሁሌም ከጎንህ አለሁልህ። የልጅቷ አባት ለሆኑ ለአቶ ፉአት እንደምትለው ለሰርጉ፣ ለድግሱ፣ ለቀለበቱ፣ ለስነ ስርዓቱ፣ ለሁሉም ነገር ገንዘብ እንዳለን አስፈላጊውን ነገር እንደምናደርግ ንገረው። እሺ ዝርዝሩ ሌላ ቀን ነው ወንድሜ። ቆይ እንዴት ሆነ? ምንም ችግር የለም ወንድሜ። ይሄንን ኪስ ውስጥ ከተተው ወንድማማቾች እኮ ነው። ኧረ ምንም አይደለም። ፈጣሪ ልብን መሻት ይስጠው ወንድሜ። ያመሰግናለሁ የኔ ውድ ወንድም። ወንድም ከድርን አናግረው አላልኩም ነበር? ምትሃተኛውና ንጉሱ ከድር እንደዚህ ነው። እሺ ይሄ ልጅ የንግግር ዜ ትምህርት ቤት አስገብታችሁት ነው ወይስ ምንድን ነው? እሺ በሉ ሙዚቃችሁን እየሞዘቃችሁ ቀጥሉ። ብዙ አትቆዩ። ቦታውን አጽድታችሁ ወደ ቤት ሂዱ። ወንድሜ ያስተካክለዋል። እኔ ያለው አሁን ሁሉንም ነገር አስተካክለዋለሁ። ፈጣሪ ይርዳችሁ። እሺ ወንድሜ፣ እኔ ማለት አታስብ፣ አስተካክለዋለሁ። እሺ መኪናውን አሳጠብከው? እንደ መስታወት ያበራል። እስኪ ያዋለሁ። መልካም መንገድ፣ መልካም መንገድ። ተመስገን። እዛ ማናችሁም ስለ ዱዝቼ እንዳታወሩ እሺ? አንተን ለብቻ አናግርሃለሁ መቴ። አንቺ ቆይ፣ መቼም ለባልሽ ስለ ከድር አልነገርሽውም አይደል? የማይመስል ነገር አታውሪኝ ወይ? ያንቺ ነው የማይመስለው ነገር። ስነ ስርዓት ያዥ አዝራ። ዳግመኛ የዛን ልጅ ስም እንዳታነሽው ትሰሚኛለሽ? የከድር ጉዳይ እስከ ወዲያኛው ተዘግቷል። ገብቶሻል አይደል? እንደዛ ያልኩሽ በንዴት ነው። እሺ እርሺው፣ እንደዛ ያለ ነገር የለም። በጣም ጥሩ። እኛ ቆይ እዚህ አዮች ነን እንዴ? ለምንድን ነው ስለዚህ ጉዳይ ያላወቅ ነው? ላስረዳህ እየሞከርኩ ነበር፣ ግን አንተ ለመረዳት አልፈለግም። ከዚህ ሰዓት በኋላ ምን ልትነግሩን ነው? እንደ ወንድ ቆፍጠን ብለህ መጥተህ መፋታታችሁን እንኳን ልትነግረን አልቻልክም። አያቴ ለምንድን ነው መቴ ላይ የምትጮኸው? እንፋታ ያልኩት እኮ እኔ ነኝ። እሺ የሆነ ያደረገው ነገር አለ አይደለም? ምንድን ነው ያደረገው? ፈጣሪ ሆይ ምን አሉሽ? ልጅ ያደረገው ነገር ካለ ንገሪኝ። በቃ እማዬ፣ እኛ በእናንተ ጉዳይ ጣልቃ እንድንገባ ትፈቅጅልናለሽ? ይሄ የእኛ ጉዳይ ነው። ስለዚህ እኛን ጨርሰው በቃ ተውን። አቶ ዚያባ ከአንተ ደግሞ አንድ ነገር በል። አባቴ ምን ሊል ይችላል? ልጅን አትፈልገውም ፊሊዝ። ልጅሽ ካልሆነ አልሆነም ነው በቃ። እንግዲህ አታሳብጅኝ ጉንተን። የቀለበት ስነ ስርዓቱ ላይም ሆነ ሰርጉ ላይ አልመጣሽም፣ ግን ሲፋቱ እየሮጥሽ መጣሽ። ከመጀመሪያው አንስቶ ጋብቻቸውን እንዳልፈለግሽው ግልጽ ነው። ዝም በይ፣ እኛ ትዳራቸውን ለመታደግ እየሞከርን ነው። ሁሉም ሰው ላይ ትጮያለሽ፣ ትናገሪያለሽ፣ ግን እብዷ እኔ ነኝ። አዎ እኔ ነኝ እብዷ። ተጠቃቂኝ፣ እየተጠነቀቅ። እሺ እማዬ ተያት አንዴ። ክቡራትና ክቡራን እባካችሁ አትጣሉ። ይህን ጉዳይ በሰላም እንዝጋው። የእኛ ውሳኔ ነው። ምንድን ነው ልጄ? ምን ችግር አለ? አልፈለግንም። በቃ ይሄው ነው፣ ይሄ ነው። አልፈለግንም ማለት ምን ማለት ነው? እንዴት አይነት ነገር ነው የምትናገር? ይኸውላችሁ ሰዎች፣ መጀመሪያ አንዴ ተረጋግተን በስራ ተቀምጠን የሆነ መፍትሄ መፈለግ አለብን። አባዬ ቆይ፣ ስለ እናንተ ጉዳይ ጣልቃ ገብተን እኛ መፍትሄ ፈልገንላችሁ? ቆይ እስኪ ንገሪኝ፣ ስንት ዓመትሽ ሆኖ ነው ስለኛ ጉዳይ ለመነጋገር የደረስሽው? እኛ ለረጅም ዓመታት ነው በትዳር የቆየ ነው። በህይወታችን ለመጀመሪያ ጊዜ ነው ችግር ያጋጠመን። መቋቋም ቻልን አልቻልን እሱ የኛ ጉዳይ ነው። እናንተ ከድሮ ጀምሮ ነው ጸባችሁ። ታዲያ አሁን ምን የተለየ ነገር ተገኘና ነው የምትፋቱት? እሺ አንዴ ተረጋጊ፣ እንረጋጋ። ይሄ የተለመደ ጸባችን አይነት ነገር አይደለም። እሺ በቃ ተነጋግረን ወስነናል። ተቀምጠን አሰብንበት፣ ከዛ ተስማማን። በቃ እና አሁን እዚህ ጋር እስከሚነጋ ድረስ ማውራታችን ትርጉም የለም። ስለዚህ ምንም ለውጥ ስለማታመጡ ዝም ብላችሁ ትንፋሻችሁን አታባክኑ እያልከን ነው? እንዴት እንደምትሆን በፈጣሪ ስም እንደዛ አላልኩ። እያልኩ ያለሁት ራሳችንን ሳናደክም እርስ በርስ ለመረዳዳት እንሞክር ነው። ሰማሽ? በደንብ እኮ ነው ያብራራው፣ ግልጽ አድርጎታል። ሌላ ምን ፈለግ? ገብቶኛል። አንቺ ብቻ ላይ በጣም ቆራጥ ነሽ። እባክሽ ዝም በይ። ትክክል እኮ ነው የተናገረችው። ይሄ የኛ ህይወት ነው። እሺ በመሃላችን ጣልቃ አትግቢ። አሁን ደግሞ እኛ ትልልቅ ሰዎች ነን። ትልቅ ሰው ነሽ አዝራ። እሺ ጥሩ ነው። ወደዚህ ምን እያደረግሽ ነው? ምን እየተካሄደ ነው? አምጪው። ፊሊዝ ምን እያደረግሽ ነው? ፊሊዝ ምን እያደረግኩ ነው? እንደናንተ ዝም ብዬ ቆሜ እንድመለከት ነበር የምትጠብቀው? ትልቅ ሰው ከሆንሽ እያየህ ነው አይደል? እያየው ነው። ለአመታት አይቼ ኃላፊነት ለመውሰድ ከፈለግሽ ከዚህ በኋላ ለራስሽ ችግር ኃላፊነትሽን ትወስጃለሽ። የሚፈጠረውን እናያለን። እንደዛ ነው ነገሩ። ገንዘቤን ወሰድሽብኝ፣ ከዛ እጅ እንድሰጥ ነው የምታስቢው? ገንዘብሽን ውሰጂና ሂጂልኝ። ታይኝ፣ አልፈልገው። ወደ ክፍልሽ ግቢ እባክሽ። እንደዚህ ነው ኃላፊነትን መውሰድ የምታስተምረን? መጀመሪያ ወንድ ሁንና ከዛ ሰው ትገምታለህ። ቅልብልብ ፍጥረት። ፈጣሪ ሆይ ምን አይነት ዝልዛላ ሰው ነህ? ቆይ አንተ ሁላችንንም ነው ያዋረድከን። አባዬ ቆይ እባክህ ነው። ዝም በሉ፣ ማንም ሰው ጣልቃ እንዳይገባ። ምን እያልክ ነው አቴ? አንተ ዝም በል። አምላኬ ለምንድን ነው ግን መቴን የምትቆጡት? በቃ ተነጋግረን የወሰንነው አልናችሁ እኮ። ምንድን ነው እንዴ? የድርጅቱ ካርድ ይኸው።
ትንሽ ልጅ እንደሆንኩኝ ማሰብን ስታቆም ያኔ እንነጋገር። እባክህ እሺ፣ ሁላችሁ መልካም ምሽት ይሁንላችሁ። እየሄደ እኮ ነው። አባዬ ለምን ተረጋግታችሁ አታወሩም ግን? አባዬ እየበለጠ እኮ ነው አባዬ እባክህ ኤንጅላ ብራቮ፣ እውነት ምን ብራቮ። ማድረግ ነበረብኝ መቴ? ምን ማድረግ ለእኔ መተው ነበረብሽ? ነበረብሽ። ከዛ የተለየ ነገር ይፈጠር ነበር። አሁን ምን ልናደርግ ነው? ወደ ዱስቼ እንመለስ። መቴ እሳት ታስነሽና መቴን ታስወቅሸዋለሽ። ቆይ ካለ እኔ ምን ልታደርግ ነው? ተራመጅ ነይ፣ ተራመጅ። አባዬ ያደረከው ያለሽ ልጄ እና ምን ማድረግ ነበረብኝ? ቆይ በቃ ይሄዱና ራሳቸውን ይንከባከቡ። ፊሊዝ ልጄ፣ ለምንድን ነው ምላስሽን መቆጣጠር ማቸው? ለምን ራስሽን አትቆጣጠር? ምንም መናገር አልነበረብኝ። ምን ጠብቀህ ነበር? እሺ ሁላችሁም ልትረጋጉ ትችላላችሁ። እባካችሁ ልጆቹ ይረጋጉና ወደ ቀልባቸው ይመለሱ። ትንሽ ጊዜ እንስጣቸው እንጂ ምን ሆናችኋል? አባዬ ልጆቹ ሜዳ ላይ ሊወድቁ ነው፣ በረሃብ ሊሞቱ ነው። እህቴ ለምንድን ነው የሚራቡት? ለምንስ ጎዳና ይወጣሉ? እስቲ ተረጋጊ ባክሽን። ጣልቃ መግባት ያለብን አይመስለኝም። ኃላፊነት ለመውሰድ ከፈለጉ በቃ ተዋቸው ይውሰዱ። ግን ስራ እንዲያገኙ አንተባበራቸውም፣ አንረዳቸውም። ይህን ቅጣት አልቀበለውም። ልጅ ናት ይህንን ቅጣት የሰጠችው። ኢዜት፣ አንተ እንደ አባትነት መናገር የምትፈልገው ነገር አለ? ለነገሩ ምን ትላለህ? ስልክ አያነሱ እንጂ የአክስቴ ወጥመድ ውስጥ ገባሁኝ። እንደማያውቁ ሰው ሆነ አስመስላ ሰራችልኝ። በደንብ ያመጣል እንጂ በእኔ ምክንያት ከሆነ የተያዙት አይለቁኝም። አይሆንም፣ አያነሱ። ተጣልተው ነው የሄዱት። ምናልባት ለዛ ይሆናል የማያነሱልን። ኤምን እዚህ አውራ ነው፣ እዚህ ነው የሚቀረው። እሺ በሚገባ ተወዛል። ለማንም አልተነፈስም። ሁሉም ሰዎች የሚናገሩት እኔን ነው። እኔ ነኝ ወረኛው። ኦዛን በችኮላ ነው የሄዱት። ስማኝ፣ ለምን እነሱ ጋር አንሄድም? ከዚህ ቤት ልታስወጣኝ ትችላለህ? እችላለሁ ማለት መንገድ አላጣም። በቃ አቃሽ ነሽ። እኔ ደግሞ እናቴን ላናግራት፣ ከዛ እመጣለሁ። እሺ ጠብቂኝ። ኤሚኔ ሻዩ የታል ልጄ? ሰዎች እኮ አሁን ሊሄዱ ነው። እማዬ ሻዩን ያላቀረብኩት እርስ በርሳቸው ላያቸው ላይ እንዳይደፋፉ ነው። ኢዜት አማቼ ባትሆን ኖሮ አሁን ላይ መቃብር ላይ እየጸለይኩልህ ነበር። እኔ ለወትሮ ነገሮችን በቃላት የምዘጋ ሰው አይደለሁም። አመስግን። ይሄ ትክክለኛ ጊዜ ባለመሆኑ እድለኛ ነህ። እኔ ብፈልግ ከዚህ ቤት ውጪ ምንም አይነት ህይወት አይኖርህም ኢዜት። ኑሮውን ለመኖር ሊስትሮ እንኳን እንድትሆን አልፈቅድልህም። ስለዚህ ፈጥነህ የሚስትህ እግር ስር ተደፍተህ ኑሮ ካቆንክበት ጀመር። ትዳርህን መልሰ አድሰ አስተካክለው ልጄ። ነገር ግን ድጋሚ ልጄን ለማግኘት ከሞከርክ ከእኔ አምልጠህ ሌላ ዓለም ጥግ እንኳን ብትሄድ ባለህበት ነው ማስቀብረህ። ወደዚህ እንኳን አላስመጣህ። ዝም ብዬ ለማውራት አይደለም ይህንን እምልህ፣ ያልኩን ነገር ደግሞ እንድታደርገው። ነይ፣ ሰው ሁሉ እየተጣላ ስለሆነ ሳይሆንና እስካሁን አልተዘጋጀሽም? እሺ መጣው። ነይ 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 ነይ። እሺ ቆይ አንዴ አቁም። መጣው። እባክሽን አፍጥኝ። ነይ። ቆይ ምን ተፈጠረ? ምንጣፉ። አምላኬው የቀረ ነገር ቢኖር ይሄ ምንጣፍ ብቻ ነው። በቃ ነይ። እንጅላ ደህና ናት? ተጽዕኖ እንዳልተፈጠረባት እርግጠኛ ነሽ አይደል? አይ ምንም አልተጎዳችም፣ አታስቢ። አሁን ስልኩን መዝጋት አለብኝ። አፊፌ ላሳውቅሽ ብዬ ነው የደወልኩት። እሺ ጀምሌ፣ በጣም ነው የማመሰግንሽ። ፈጣሪ አብዝቶ ይባርክሽ። በድንገት ደግሞ ምን ተፈጠረ ማዬ? የአባቴ እርግማን ነው እንደዚህ የሚያሰቃያቸው። ለምን ለእንጅላ ትደውይላት? እንጅላ ትሆን እንዴ? እሷ እዚህ አትመጣም እማዬ። እና ሴትዮዋ ደውላለች ነበር። ጎረቤቶች ናቸው የሚሆኑት። አንቺ ከመጣሽ ጀምሮ ጎረቤቶቻችን ቤቱን ወረውታል። ቲክሴል ምን ነው ወይዘሮ ኤክሴል፣ ሰላም ነው? ምን ተፈጠረ? ምንም ሰላም የሚባል ነገር የለም ወይዘሮ አፊፌ። ቆይ ከማን ጋር ነው ያነካካሽን? ምን ተፈጠረ? ልጄ በር ላይ ቆማ እንድትነግረን ነው እንደምትፈልጊው? ፊቷ ገርጥቷል። ነይ ግቢ ግቢ። እውነት በመከራ ነው የቆምኩት ሁላ። ውዴ ነይ ግቢ። ቤልጊን ነገሮች ምንም ሊሰክኑ አልቻሉም እና እኛም ለማውራት አልቻለም። ልክ ነህ፣ ግን አሁን ትክክለኛው ሰዓት አይደለም። መጀመሪያ የልጆቹን ጉዳይ እንፍታ። ጥሩ ጊዜ እንዳልሆነ አውቃለሁ፣ ግን ነገ ላይሽ እችላለሁ። በቃ ልጅ በነጻነት አውራ። ነገ እንደዋወላለን። ይኸውልህ አቶ ዚያ፣ እኔ ቃል ገባልሃለሁ። ታንሱ እኮ
ስማኝ ኢዜት፣ አሁንም የልጄን ስም እያነሳ ነው። አቁም፣ ቃል አትግባልኝ። በቃ ያልኩን ብቻ አድርግ። ብቻችንን ልትሆን ትችላለህ? ኢዜትን መፈናፈኛ ሳጥተህ እያስፈራራኸው እንደሆነ እያየሁ ነው። እሺ፣ ግን ልጅህን ሽልማት ነው የሰጠሃት አቶ ዚያ። ስለ እሱ ምን ልናደርግ ነው? ቆመህ ነው ለድርጊቱ ያጨበጨብክላት? ጎበዝ የኔ ልጅ ብለን ያድንካት? እንደዛ ነው? ፊሊስ፣ አንቺ ባልሽን ያዥው፣ እኔ የልጄ ነገር አስተካክላለሁ። ባልሽን እየተከላከልሽለት ነው እንዴ? በንግግሬ ውስጥ የመከላከያ ሀሳብ ያለ አይመስለኝም። ኢዜትን የሚገባውን ቅጣት ቀጥቼዋለሁ። ድሮ ላይ እኔም ሚስቴን እስከ ወዲያኛው ከህይወቴ ሰርዣታለሁ። ግን የልጅ ሲሆን ይለያል። እሱን ደግሞ በደንብ ታውቂያለሽ። ብትቀጫቸውም ራሱ ቅጣቱ ስርዓታቸውን እንዲይዙ ለማድረግ ነው። ግን ማንም እንዲቀልድባት አልፈቅድም። በእኔ ቦታ ብትሆኚ ትፈቅጂ ነበር? አይ አልፈቅድም፣ ግን ደግሞ አልሸልማትም። ሲጀምር አልሸልምኳትም። ከዚህ ማጥ የምትወጣበትን መንገድ ነው የሰጠኋት። እሺ፣ እና ሁሉም ሰው እውነታውን ካወቀ የሚገባትን ቅጣት ልትሰጣት ትችላለህ? አባት ነኝ ሴትዮ። ማንም ምንም ያህል ቢናደድባት፣ ልጄ ላይ የቃላት ጋጋታ ቢያወርድባት ሁሌም ከፊቱ አቆምላታለሁ። ግን ይሄ እውነታ ጋር ከወጣ አንቺ ከባልሽ ፊት ልትቆሚ ትችያለሽ? መስሎኝ ነው ወይስ እያስፈራራኝ መሆኑ ነው አቶ ዚያ? ለምን አስፈራራሻለሁ ልጄ? ግን አንቺ በለውሳስ እየተናገርሽ ከጀርባ ዱላ ይዘሻል። አሁን እዚህ ቆሜ ባወራሽ ለአንቺና ለአዝራ ብዬ ነው የማደርገው። ባልሽ ምንድን ነው ያደረገው? በገዛ ቤቴ ክብሬን ነው የነካው፣ ደፍሮኛል። ይኸውልሽ በግዛቴ ድንበሬን ነው የገፋው። እኔ ራሴን ተቆጣጠሬ ብታይኝ አንቺ እንድትቀጪው ፈልጌ ነው የተውኩልሽ። አንቺም ራስሽን መቆጣጠር በደንብ ትችያለሽ፣ ወይ ደግሞ እንደፈለግሽ። ልጄ እንደዛ ብታደርጊ እመክርሻለሁ። እዚያ እዚህ ነው እንዲህ ያለኸው። ጉልተን እየተነጫነጨች ነው። ና እንሂድ። ምን ያነጫንጫታል? በሂጂ እንሂድ። መታጠቢያ ቤት ልሂድ። ቆይ አንዴ ቆይ፣ ገብቼ ሊው። ምን አድርገህ ነው? ቤተ ሴት አምጥተህ ነበር እንዴ? አዎ አምጥቻለሁ። እና ዱካዋን ልታጠፋ ነው ታዲያ? ትውት ልሁንና ሶፍት ካለ ልይልሽ። መቴ፣ እነዚህ አበቦች ምንድን ናቸው? ፋሩኒሳ እዚህ ነበር የቆየች። አያቴ ልኮላት ነው። ፋሪ እዚህ ቤት መጣ? አዎ። ዋው! እሷ ደግሞ ምን ገጠማት? እንግዲህ ሳፓንጃ ስለመሰልናት እዚህ መታደራ ነው። ተጣልተው ነው ወይስ ምን አለ? ምን ተፈጠረ? ምንም አልነገርከኝም እኮ። ይቅርታ፣ በዚህ ሁሉ ውጥንቅጥ ውስጥ ምርጥ ዜና ሳልነግርሽ አለፍሽ። እሺ በቃ እንዝናና፣ እንሳቅ። እንደዛ ይሻላል። እኔ እንደሆነ በቅርቡ ጎዳና መውጣት አይቀርም። እንሳቅ እንዴ? መቴ ካርዴን፣ የገንዘብ ምንጭን በሙሉ ነው የወሰደችብኝ እና ማንም ምንም አላላትም። አሁን ምን ልናደርግ ነው? ሜዳ ላይ የምተውሽ ይመስልሻል እንዴ? እብድ ነሽ እንዴ? ግን ይህ ለእኔ በጣም ከባድ ነው ታውቃለህ። ለራሴ መከላከል ነበረብኝ። እና እናቴንም ታውቃታለህ። እዚህ መታ ትናገረኛለች። ደግሞ ስራ ማግኘት አለብኝ። ያስቃል። ምን ነው ያስቃል? የሱፐር ማርኬት ስራ ለአዝራ። አምላኬ! በጣም እንጂ በጣም ይገርማል። አቤት ከድር፣ ምንድን ነው ያስቅህ? ያስቃል? ይመችሻል ወይስ ልዝጋው? ይመቸኛል። ስራ ማግኘት አለብኝ ስላልኩ እየሳቅብኝ ነው። ስራ ልትሰሪ ነው? እኔ ደግሞ ሳቁን ስሰማ የታረቃችሁ መስሎኝ ነበረ። ከቤት እኮ ተባረርን። ምን? ተው እባክህ፣ ረጅም ታሪክ ነው። እርሳ አዝራ፣ መኪናሽን አምጥቼልሻለሁ። ምን ላድርግ? ቤትሽ ወስጄ እዛው ልተውልሽ አስቤ ነበረ። ነው ወይስ ወደ ሆቴል ውሰደው? የምን ሆቴል ነው? እዚህ አምጣው፣ ያለሁበትን ቦታ እልክልሃለሁ። አሁን ወዳለሽበት መምጣት አግባብ ነው? ማለቴ መኪናው በአስቸኳይ ያስፈልግሻል። አዎ ያስፈልገኛል። አምጣልኝ፣ ቦታውን እልክልሃለሁ። እሺ። ከድርን እዚህ ጋር ምን አመጣው? መኪናዬን ይዞልኝ መጥቶ ነው። እሺ ምንድን ነው ጥድፊያው? ሌላ ሰው እንዲያመጣልሽ አትልኪም ነበረ? አይሆንም፣ ለስራ ቃለ መጠይቅ መሄድ አለብኝ። አሁንም ስለ ስራ እያወራሽ ነው? እናንተም እየሳከነው ነው። የምርሽን ነው? ታያለህ። ለሁላችሁም ለማሳየት ነገ ሁሉም ቦታ ስራ አመለክታለሁ እና ስራ አገኛለሁ። እውነቴን ነው። ነግረሽኝ ነበር እኮ ሙቤራ። መጀመሪያ ማስጠንቀቄሽ ነበር እህቴ። ሙቤራ፣
ልጅን ወደ ሀገራችን ይዤው ሄጄ ነበር። እቺ ልጅ እዛ ድረስ እንደምትከተለን በምን ላውቅ እችላለሁ? ወይዘሮ ኤክሴል ከድር ነግሮሻል አይደል እንዴ? ልጅቷ ለማረፍ ነው እዛ የመጣችው። እኔ እንደተረዳሁት ልጅቷ ብቻዋን መሆን የማትችል ናት። አሁን ደግሞ ፍች ላይ ስለሆነች ወይ ፍች ላይ ናት? ወይኔ ጭራሽ ፍች ላይ ናት። በፈጣሪ ስም አሁን ምን ላደርግ ነው? ወይዘሮ አፊፌ እባክሽን ልጄን ከዚህ ጉድ ታደጊልኝ። አረ እንደውም ፈጣሪ ያሳካው እንጂ ወይዘሮ ዩክሴት፣ ሰዎች እኮ በጣም ሀብታሞች ናቸው። ተይ እንጂ። ፈጣሪ ጠብቀው። ፈጣሪ ከእንደዛ ያለ ነገር ይሰውረው። ወንድም ሀሊል የልብ ድካም እንዲዜን ነው እንደምትፈልገው ስለፈጠረ አምላክ። ቆይ ምን ላደርግ ነው? የፈታችን ሴት ምራት ያድርጌ ቤቴ ላስገባ ነው? በጾም ወር ላይ እንደዚህ ክፉ ቃል አትናገሪ፣ ኃጢአት ነው። ውዷ ዩክሴል ቆይ እባክሽ ተረጋጊ። ኤንጅላን አናግራታለሁ። ምን እየተካሄደ እንደሆነ በደንብ እናጣራለን። አሁን ተረጋጊ። ለፈጣሪ ሳላለሁ እውነት ፈጣሪን ማጸናለሁ። ፈጣሪ በተአምር እነዚህ ሰዎች ያስወግድልኝ። እዚህ ከመጣው ጀምሮ እንደተበጠበጥኩ ነው። ደም ግፊቴም ከፍ ዝቅ እንዳለ ነው። ሙቤራ ውዴ፣ የደም ስሬ ራሱ የልብ ምቴን እያሰማ ነው። የሎሚ ውሃ ልትሰጪኝ ትችያለሽ ልጄ? ችግር የለውም አመጣልሻለሁ። ውይ ወይዘሮ አፊፌ፣ በዚህ ሰዓት ሳላሳውቅሽ ወደዚህ በመምጣቴ ይቅርታ አድርጊልኝ እባክሽ፣ ይቅር በይኝ። ግን ደግሞ የሚሄድበት ግራ ገብቶኝ ነው። ወይዘሮ ኤክሴል ምንም አይደለም። ማን ጋር ልትሄጂ ትችያለሽ? አመሰግናለሁ። ከድር መልእክት ልካልኝ የአዝራን መኪና ልሰጣት ነው የመጣሁት። ቤት ውስጥ ምን ተፈጥሮ ነው እንጂላ? ያልተፈጠረውን ነገር ጠይቀኝ። አዝራ አልነገረችም? ኑ ሰዎች ወደ ውስጥ ገብተን እናውራ። እኔ ብርዱ ሊገለኝ ነው። ና እንግባ። ምንድነው ነገሩ? እማዬ ናት እንድትከተሉ ነው የላከቻችሁ? አይ እኛ ማምልጠን ነው። ምን ነው ሌላ ሰው እየጠበቅሽ ነበር እንዴ? ቆይ በእርግጥ ከድርን እየጠበቅኩት ነበር፣ ግን እሱም መጥቷል። ና ደህና መሸ። እንዴት አመሻችሁ? መኪናው ለማድረስ ነው የመጣሁት። ስላስቸገርኩ በጣም ይቅርታ። ምንም አልተቸገርኩም አዝራ፣ በቃ ሄድኩኝ። አይ ና ግባ። አይ ና 5 ደቂቃ ና ግባ ግባ። እንዴት አመሸ? ደህና አመሸሽ እንጅላ፣ እንዴት ነሽ? ደህና። አንተስ? ደህና። እንዴት አመሻችሁ? ለምን ተቸገርክ? ሌላ ሰውን ልክ ነበር እኮ። ምንም ችግር የለም። ኦዛን የፈለክበት ላይ ደርስ ይችላል። ሰውዬ ተረጋጋ እንጂ ገና ማምጣታችን እኮ ነው። 74 ሳንቲ ለሌላቸው አጎቴ ልጆች ምግብ ገዝቼላቸዋለሁ። ኦ የኔ ውድ ሀብታም ወንድም ምግብ አመጣህልኝ? ልጅት በአሁኑ ነው ያለሁልሽ። እሺ ምንም አታስቢ። እኔ እንዳንቺ አይደለሁም። እሺ ኧረ እባክህ ሌላ ሀብታም ያጎት ልጅ አለችልኝ እንጂ ውለታ የምትውይልኝ ይመስለኛል። በሚገባ አዝራ፣ የፈለግሽውን ነገር አደርግልሻለሁ። ምግብ ነው ያላችሁት? እኔ ጋብዛችኋለሁ። እንደውም አሁኑኑ ነው። አይ አዝራ እየቀለደችብኝ ነው። ቆይ ተረጋጉ። የቤቱ ባለቤት እዚህ ጋር አለ። እሱን ነው ግን አሁን የምጠይቃችሁ ሁላችሁም የያዛችሁትን የጠብ ጠመንጃ በእርጋታ አስቀምጡት። በቃ እሺ ኦዛን፣ በቃ ቀሉ ይበቃል። አሁን ያስቃል። አያስቅም እንዴ? በጣም ነው የሚያስቀው ወንድሜ። ይሄ ነገር እንዴት ነው የሚያስቅ አይመስልህም እንዴ? እኔ ልሂድ ወይስ ምን? አትሂድ። አሁን ኮተና አውልቅና ዘና በል፣ ፈታ እንበል። በል መሄድ አለብን። እሺ ስልኩን አንሺው አዝራ፣ አንሺው። ውዴ ብላ አትጥራኝ ይዜት። ቅድም አዝራን አናግሬያት ነበር። የመቴ ቤት ናቸው። ስልኬን ራሱ አታነሳልኝም። ግን ችግር የለውም። እዛ ተቀምጠው በእርጋታ ይነጋገራሉ። በቃ ያወራሉ። ማለቴ ትዳር እንደዚህ በቀላሉ የሚያበቃ ነገር አይደለም። እንደዛ አይሆንም። ሰዎች አንዳንዴ ትልቅ ስህተት ይሰራሉ፣ ግን አውርቶ ነገሩን መፍታት ደግሞ ዘመናዊነት ነው። ዝም በል ይዜት እባክህ፣ ዝም በል እሺ። የተፈጠረው ነገር ከኛ ጋር ምንም አይገናኝም። ጉዳዩ ስለ አዝራ ነው። ስለዚህ ዝም በል። ስሚን ፊሊዝ፣ ለልጃችን ሲባል ከአንቺ ጎን መሆን እንፈልጋለሁ። ተረጂ። እኛ በእርጋታ በኋላ ላይ ተቀምጠን መነጋገርና ይህንን ጉዳይ መፍታት እንችላለን። ግን አሁን እባክሽን አትክፊኝ። በዚህ ጉዳይ ላይ ልርዳሽ። ከዚህ በኋላ ምንም የምናወራበት ነገር የለም። ጉዳዩ ስለ አዝራ ከሆነ ሂድና አዝራ ከመቴ ጋር አብራ እንድትመለስ አሳምናት። ከዛ በኋላ ተመልሰና ከዛ ታዳምጭኛለሽ? ቃል ግቢ። ምን እያልክ ነው? የምን ቃል ነው? እንደዛ ያለ ነገር ካፌ ወጥቷል። ያልኩትን ግን ሰምተሃል? አሁን ጉዳዩ ስለ አዝራ ነው። ከኛ ጋር ምንም አያገናኘውም። ልጅህ ጋር ሂድና አሳምናት ነው ያልኩ። በቃ ይሄንን አድርግ። በል ሂድ። እሺ። ምንም ድምፅ የለም።
ጉልተን ታንሱን አይተሻታል? ወሬውን ሳሰማ ተኝታለች። ነይ እንቀመጥ፣ ተዳክመናል። የምን ወሬ ነው የምትሉት? ቆይ ምን ወሬ ሊሆን ይችላል? ውድ ዚያ፣ በልጆቹ ጉዳይ ተወጥረን ስለ ፊሊዝና ኢዜት ረስተነዋል። ኢዜት ምን አድርጎ ነው? ከአቲፍንም ነገር ለማወቅ አልቻልንም። ብናውቅ ምን ልናደርግ እንችላለን ብለሽ ነው? ለእኛ ማወቁ ምን ይጠቅመናል? ጉልተን ዝሚ። አዝራን ተገላገልሻት፣ እንኳን ደስ አለሽ። አባዬ ለጠበቃው በጭራሽ እንዳትደውልለት እሺ? ይሄን ነገር እንዳታስቆመው እሺ? ልጄ ሲጀምር ለምንድን ነው ለጠበቃው መደውልለት? አዎ ጥሩ ነው እሺ፣ እንዳትነግረው። አንዴ የሆነው ሆኗል። ሲጀምር ለምንድን ነው ለጠበቃው መደውልለት? በሉ አሁን ወደ ክፍላችሁ ሂዱ። እላይ ሂዱና ሐሜታችሁን መቀጠል ትችላላችሁ። እሺ ተነሱ። ነይ። ደህና ደር። የኔ እናንተ ምሽት መባለሽቱ ያሳዝናል። ሌላ ቀን ይሆናል። ልታናገረኝ ፈልገህ ነበር አቶ ዚያ? ሙምታዝ፣ ምን እየተካሄደ ነው? ምንም የማውቀው ነገር የለም። አንተ የት ነበርክ? አለቃ ልክ ነህ፣ ግን እኔም ከረፈደ ነው ያወቅኩት። ይህን ስሙልኝ። ይገርማል። ከጥፋቱ ሰበቡ የከፋ ነው። ምን ማለት ነው? ለምንድን ነው መቴ እንድትከታተለው የላኩ? ታዲያ ስለሚያደርገው ነገር ሁሉንም እንድታሳውቀኝ አላልኩም ነበር እንዴ? ወይስ አብረው ለመዝናናት ነው የሄድከው? ግን አቶ ዚያ፣ ከነዚህ ሁሉ ዓመታት በኋላ ይሄ ትንሽ አልበዛም ብለህ ታስባለህ? እያደረክ ያለው ነገር አያሳፍርም ሙምታዝ? ንግግሬ በጣም በዛብህ። ስራህን በአግባቡ ስራ፣ አለበለዚያ ግን አላውቅም። አባዬ እባክህ ኢፍታዊ አትሁን። እነዚህን ሁሉ ዓመታት ከልጄ ጎን አልነበርኩም። አባቱም እንደዛው። ሙምታዝ ለዓመታት እንደ አባቱ ሆኖ ጠብቆታል፣ ተንከባክቦታል። እባክህ እንደዚህ አታድርግ። ጉልተን እባክሽን ነይ። ተነሺ ጉልተን፣ ወደ ላይ እንሂድ። ተነሺ እባክህን፣ ነይ ተነሺ። ኮሽኩን ና፣ ለባንክ ሂሳብ ሰሪው ለጠበቆቹ ብቻ መደወል ላለብህ ሰው በሙሉ ደውል። የመቴን ሁሉንም ሂሳብ እንዲዘጉት አድርግ። ከዚህ በኋላ እያንዳንዱን እንቅስቃሴውን ራሴ እከታተለዋለሁ። እሺ አንተ ቢሆን ስለ እኔ ልታሳውቀኝ ይገባ ነበር። እናቴ ስለ ሳፓንጃ ስታነሳ ቃላቶች ነጥሩኝ። አንደበቴ እንዳለን የታሰረው በቃ ታውቃለህ። አዝራ ወደ ዱስቴ መሄድ ሀሳብ ባታመጣ ኖሮ አንያዝም ነበር። መኪናዋ መሀል መንገድ ላይ ተበላሽቶባት ነው። ግን ምንም ሊገባኝ አልቻለም። መንገድ ከመጀመርሽ በፊት እንዴት ነዳጅ መኖሩን አታጣሪ? አንተስ ብትሆን እንዴት አታይላትም ነበር? አዝራ እኮ ነዳጅ ሞልታ አታውቅም። ስለዚህ ያጋጥማል። እያደነቅሽኝ ነው፣ እየወቀሽኝ ነው፣ እየተከላከልሽልኝ ነው። ምን እያደረግሽ ነው? እውነት እየተከላከልኩልሽ እኮ ነው። ነዳጅ ሞልተሽ ታውቂያለሽ? አታውቂም። እና ተሳሳትኩኝ። ምን ችግር አለው? ሁላችንም ሀሳባችን ሌላ ቦታ ሲሆን ያጋጥማል። እንደዚህ ነው የምትከላከይልኝ? ሁላችሁም ከሱ ተማሩ። ልክ ፈረስን ለማለማመድ አሻሻው እንደሚባለው ነገር ነው። ማለቴ እዚህ ስትመጣ ጸበኛና ተደባዳቢ ነበርክ። አሁን እንደ ጥጥ ለስላሳ ሆናል። ምንም አልገባኝም። ስማ ከድር፣ እውነቱን ንገርኝ እስኪ። ስቅ ራሱ ታውቃለህ እንዴ? ምንም ሳትዋሽ ንገርኝ። ኦዛን ዝም በል እሺ። ይሄ ምንድን ነው? ቆይ ሰዎች ፈገግ በሉ እንጂ። ሳልሰማ ያለም ፍጻሜ ደረሰ እንዴ? አዎ ረስቼው። ለካ ያለም ፍጻሜ ደርሷል። የሁለታችሁም ካርድ አይሰራም። ረስቼው ነበር። ስለ ሁሉም ነገር እንደቀለደ ነው ሰውዬ። እኔ ራሱ አልደነገጥኩም። እኔ ራሱ እሺ። ምንድነው የሆንከው? እስኪ ራስህን ተመልከት ሰውዬ። ምንም አልተደናገጥክም? አዎ እኔም አልተደናገጥኩም። ምክንያቱም ከወደቅኩበት እነሳለሁ። እንደሱ ነው እንደሱ። እና ታዲያ አሁን ምን ልታደርጊ ያሰብሽ? እዚህ ልትኖሪ ነው? ይሄ የመቴ ቤት ነው። ይገባኛል። አይ እኔ የራሴ ቤት እኖራለሁ። የትኛው ቤትሽ? ቤት አለሽ እንዴ? አዎ የትኛው ቤትሽ? ቤት አለሽ? ይኸውላችሁ ስራ እቀጠራለሁ፣ ከዛ ቤት እከራያለሁ፣ ከዛ ለእናቴ ፎቶ እየተነሳው ልካለሁ። አዎ እንደዛ ታደርጋለሽ። ምን ያስቃል? ለምን? ማድረግ የፈለገ ሰው ምንም ማድረግ ይችላል። ሰውዬ ለራሷ ታጋግላለች። አንተ ሌላ አሳታቱንባት። ታያላችሁ። እሺ ሁላችሁም ታያላችሁ። ስራ አገኛለሁ፣ ቤትም እከራያለሁ። ታያላችሁ። እሺ እሺ። አዝራ ጥሩ እኮ ነው። ግን የቤት ኪራይ ምን ያህል ውድ እንደሆነ ታውቂያለሽ? ኤሌክትሪክ አለ፣ ውሃ አለ፣ ሲሊንደር አለ፣ ነዳጅ ለመኪናሽ ያስፈልግሻል። መሰረታዊ የሆኑትን ነገሮችማ አታንሻቸው። ስለሱ አስበሽ እንጂ ሁሉንም በአንድ መጥራት አልነበረብሽም እኮ። ለእነሱ መክፈል እንዳለባት እየኖረች ስታዩ ጉድ ብላ መደንገጥ ነበረባት። አዝራን እስከማውቃት ድረስ ነገሮችን ማየት ትችላለች። እሱን ነው እኛ የምንፈራው። እሱን እኮ ነው። በምን ያህል ደሞዝ ነው ለመቀጠር ያሰብሽው? ንገሪ። ያው በወር እስከ 200,000 የሚበቃ ይመስለኛል። ቢገርም ነው። 200,000 የቱርክ ሊሬ። አዎ። ስለዚህ የአስተዳደር ክፍል ላይ ለመጀመር ትፈልጊያለሽ? ምን ማለት ነው? አስተዳደር እንደዚህ ትንሽ ነው የሚከፈለው? ምንድን ነው የሚያስቃችሁ? ቆይ ቅድሚያ ከሱ የባሰ ዋጋ ነው መጀመር ያለብሽ አዝራ። ለምሳሌ ቆይ ምን ያህል ያነሰ? በትክክል ምንድን ነው የምትፈልጊው?
ያው እኔ የህዝብ ግንኙነት ነው ያጠናሁት። ስለዚህ እኔ ምንም አያቅተኝም ብዬ ነው የማስበው። ፈጣሪ ይህን ጉድ ስማልኝ እስኪ። ቆይ የህዝብ ግንኙነት ሆነሽ ለመስራት ፈለግሽ? አዝራ የምርሽን ነው? ቆይ ፌሊዝ የአቶ ኢዜት የሚያረጋጋ ሻይ። ምንድን ነው የምትቀባጥረው ኢዜት? ግን በቃ ወዴ ተይ እንጂ። ይኸውልህ በጣም እየገፋፋኸኝ ነው። ለመረጋጋት እየሞከርኩ ነው፣ ግን አንተ ድርቅ ብለህ ትገፋፋኛለህ። እያልኩ ያለሁትን ግን ሰምተሃል? ለልጅ ታስፈልጋታለህ ብዬ ነግሬሃለሁ። በህይወትህ ለመጀመሪያ ጊዜ ልጅህን እንድትንከባከባት ክፍት ቦታ እየሰጠሁ ነው ያለሁት። በላሁን ሂድና አዝራን ከከድር ታደጋት እያልኩ ነው። ምን ልታደርግ ነው? ከድር ልታናግረው ነው? ልትደበድበው ነው? የምታስበውን ማንኛውንም ነገር አድርግ፣ ግን ይህን ነገር ሳትጨርስ በፊት ፊትህን እንዳላየው እንዳትመጣ በቃ። ከዛ ይቅርትኛለሽ። ፈጣሪ ይቅርትኛለሽ ስትል እኔ የምለው ምንድን ነው? አንተ የምትለው ምንድን ነው? ልታሳብደኝ ነው እንዴ የምትሞክረው? ለልጅ ታስፈልጋታለህ። ሂድ ይዜት ሂድ አልኩህ፣ ሂድ። አይ ወይ ስልችት ነው ያለኝ። ተመሳሳይ ነገር ነው እኮ የምናገረው። በጣም ብዙ ነው የበላ ነው። የተባረከ ይሁን። ተመስገን። ሻይ ላፍላ እንዴት ትፈልጋላችሁ? እኔም ቢያልልም ሻይ አፊልን እስኪ እንጂ። ኩሽናውን በደንብ አድርገሽ ነው የምታውቂው እንጂ። ኤሚኔ አልፎ አልፎ ልታጸዳ ስትመጣ ከእኛ ኩሽና ጋር አመሳስለዋለች። ለዛ ይሆናል ያልተቸገረችው። አዎ እንደዛ ነው። ገምቼ ነው ያወቅኩት። ማለት ሻይ ቅጠል የት ሊቀመጥ ይችላል? ታዩ፣ እኔ አፈለዋለሁ። ታዩ፣ ነገ 3 የሥራ ቃለ መጠይቅ ቀጠሮ አለኝ። የምርሽን ነው? እንዴት? ጓደኞቼን ጠይቄ ነው። ልጅት ለካ አንቺም ጓደኛለሽ። ይገርማል። ኦዛ ልታበረታታ ነው ወይስ ልታጣጥል ነው የመጣው? አልገባኝም። የሁለቱም ጥምር ነኝ። ግን እሺ ወደ ቁም ነገር እንግባ። ለቃለ መጠይቅ ልትሄጂ ነው፣ ግን ሲቪ ራሱ የለሽም። እሱን ለመስራት ቀላል ነው፣ ግን ቃለ መጠይቁ ከባድ ነው። ምን ያህል ከባድ ሊሆን ይችላል? ከፈለግሽ ጥያቄዎቹን ኢንተርኔት ላይ ማየት እንችላለን፣ መሞከርም እንችላለን። የመጀመሪያውን ልጠይቅሽ፣ ለምን የህዝብ ግንኙነት መሆን ፈለግሽ? በእሱ ላይ እንኳን እኔ እውቀት የለኝም። ስለዚህ ለመማር ፈልጋለሁ ማለት ነው። ምክንያቱም ችግሮችን መፍታት ስለምወድ፣ ለዛ ነው እንደዛ መሆን የፈለግኩት። መፍጠርም ላይ ያው ነሽ። እመቤት አዝራ፣ የቀድሞ አለቃሽን ስለ አንቺ ብንጠይቀው ምን ሊነግረን ይችላል? እንግዲህ የቀድሞ አለቃዬ ወላጅ እናቴ ትመስለኛለች። ምንም ጥሩ ነገር አትነግረን። እንደሱ እንዳትይሽ። ለምንድን ነው የቀድሞ ስራሽን የለቀቅሽው? ተባረሬ ነው። እሺ እንደሱም እንዳትይሽ አደራ። ምን ልበል ታዲያ? አንቺ ንገሪ። አላውቅም፣ እንዲህ የሆነ ነገር አስቤ ነው። እየተነጋገርን ነው እንግዲህ። አዎ ተናገሪ። በይ። እሺ እንደዚህ ማለት ትችያለሽ። እዛ መጓዝ እስከምችለው ድረስ ተጉዣለሁ። ከዛ ለራሴም ቆም ብዬ አሰብኩ፣ አሰላሰልኩ እና ለድርጅቱ በዛ ሁኔታ መቀጠል እንደማልችል ስለተረዳሁኝ ከስራ ይለቀቁ። በጣም አሪፍ ነው። ምርጥ ንግግር ነው እውነት። በጭንቀትና በጫና ውስጥ እንዴት ነው የሚሰማሽ? እቤት ልክ ቤት እንዳለው ነው የሚሰማኝ። አዝራ፣ አንድ ጥያቄ ልጠይቅሽ እፈልጋለሁ። በረሃ ላይ ወስደው ቢጥሉሽ ምን 3 ነገሮች ከራስሽ ጋር ለመውሰድ ትፈልጋለሽ? ኤንጅላ። በቃ የሌለ ጥያቄ መጠየቅህን አቁም። በቃችሁ፣ ይበቃችኋል። በሉ አሁን ፈቃዳችሁ ከሆነ እኔ ብሄድ ይሻላል። ወዴት ነው የምትሄደው? ብሄድ ይሻላል። በጣም ዛሬ ንደር እንዳልከው መሽቷል። እዚህ ደር አይደል እንዴ? መቴ ማደር አለበት። አንተን ከተመቸ ይቻላል። ለምን አይመቸውም? ከኋላ ያለውን ክፍል እናዘጋጅለታለን። እንጅላ ነይ እናዘጋጅ። በጣም ብዙ አስቸገርኳችሁ። የምን ችግር? አንተ ለእኔ ካደረግከው ነገር አንጻር ይሄ ምንድን ነው? እሺ ስለዚህ ፊሊዝ ልክ ናት። አዝራን ከመጀመሪያውም ጀምሮ አትወጃትም ነበር። ለፍቻቸው ምክንያት አንቺ ከሆንሽ ግን ያበቃልናል። ይሄን ላሳውቅሽ ጉልተን። አባዬ መቴ አዝራን እንደማይወዳት ነገርኩ እኮ። ለምንድን ነው የማይገባ? ካልወደዳት ታዲያ ለምንድን ነው ያገባት? ንገሪኝ እስኪ። ምክንያቱም ልጁን ስለጨቀጨቀችው እንደ ግዴታ ሆኖ ነበር የተሰማው። ልጄን አውቀዋለሁ አባዬ። መቴ ፍቅር ይዞታል።
በሕይወቱ ለመጀመሪያ ጊዜ መቴ ፍቅር ይዞታል። አንተ እሱ አልታየህም፣ ግን እኔ አይቼዋለሁ። መቴ በፍቅር ተይዟል አባዬ። ልክ እንደ ወፍ ተጠምዷል። ልክ እንደ እኔ ሳጥን ውስጥ ነው። ልቀቀው አባዬ፣ ልቀቀው እባክህን። አዝራም የምትፈልገው እሱን ነው። ጉልተን ምንድን ነው እያወራሽ ያለሽው? መቴ ከማን ነው ፍቅር የያዘው? እና መቴ አዝራ ላይ የማገጠባን ነው? እና በዚህ ተግባሩ እያደነቅሽው ነው? አልገባኝም። ይሄ ምን አይነት ነገር ነው? አይ እንደዛ አይደለም፣ እንደዛ አይደለም። ይኸውልህ ሁለቱም እራሳቸውን ተቆጣጥረዋል፣ ግን እርስ በርሳቸው በጣም ነው የሚዋደዱት። ትልቅ ጉጉት ላይ ናቸው። ጉጉትን በደንብ አውቀዋለሁ አባዬ። አንተ ምንም አልገባህም፣ ምንም አልታየህም። ጉጉትን፣ ፍላጎትን አታውቀውም። ጉልተን ልጅቷ ማን ናት? ንገሪኝ፣ ንገሪኝ እያልኩሽ ነው። ጉልተን ማን ናት? ማን ናት ልጅቷ? ኤንጅላ ናት። ቆይ ግን ምን እያልሽ እንደሆነ ለራስሽ እንኳን ይታወቅሻል። ምን እያልሽ ነው? ቆይ ታዲያ አውቃለሁ አባዬ፣ እርስ በርስ እንዴት እንደሚተያዩ አይቻለሁ። በይ አሁን በደንብ አድምጪኝ ጉልተን። ወደ መኝታ ክፍልሽ ብትሄጂ ጥሩ ነው። ለማንም ይህንን ነገር እንዳትናገሪ። ከዚህ በላይ ችግር አትፍጠሪ። ግልጽ ነው አባዬ? አይቻቸዋለሁ፣ ሲተቃቀፉ አይቻለሁ። መቴ ለኤንጅላ በፍቅር ድምፅ በሌላ ህይወት ብንገናኝ ደስ ይለኝ ነበር ሲል ሰምቻለሁ። አባዬ ታፍነው ተይዘው ነው። እሺ ልጄ፣ እሺ ይህንን ነገር አጣራል። ግን አንቺ ነገሩ ለማንም ሰው እንዳትናገሪ። በደንብ ስሚኝ፣ አንድም ቃል እንዳይወጣሽ። በይ አሁን ወደ መኝታሽ ሂጂ። እሺ እንዴት ነህ? ደህና ነኝ። ለእኛ የሚሆን ቤት እያየው ነው። ቤት ነው ያልከው? እስኪ ሊያ ነገሮችን እያፈታንኩ ነው። ለራሴ ነገ ትኬት እቆርጣለሁ። ከዚያ አንቺን እቆርጥና ከኔ በኋላ አንቺም ትመጫለሽ። በዚህ ሁኔታ ወዴት ነው የምንሄደው? ምን እናድርግ ታዲያ? አብረን ልንተኛ ነው? ነገሮችን እስክታስተካክልና አዝራ እስክትረጋጋ እንጠብቅ። ስለ አንዱም ነገር ግድ አይሰጠኝም። በጣም ሰልችቶኛል። እንደዚህ አታደርግብኝ። አፋህ አንድ ነገር ሲናገር ልብህ ሌላ ነገር ነው የሚለው። ወደዛ የምንሄደው ነገሮች ቢያንስ እዚህ ቦታ ከያዙ በኋላ መሆን አለበት። ስለ ፈራሽ ምክንያት እያበዛሽ ነው እና ወደዛ አትመጪም? አይ እንዴት እቀራለሁ? እና ስለዚህ በቃ እንሂድ እያልኩሽ ነው። ይበቃናል፣ እንሂድ አልኩሽ። ስለዚህ ዝም ብለን ተነስተን ሌላ ምንም አማራጭ የለም። አሃቴን ተማምኜ ወዴትም አልሄድም። ኤንጅላ ደግሞ መኘኔ ይወድ እዛ ከሄድን በኋላ ነገሮች በሙሉ ሊስተካከሉ ይችላሉ። እሺ አንተ ካልክ ይሁን በቃ። ግን በጥድፊያ መምጣት አልችልም። አዝራን ቦታ ማስያዝ አለብኝ። አዎ እሺ ኤንጅላ ኤንጅላ በጣም ነው የደነገጥኩትኝ። በጣም ይቅርታ። ለምንድን ነው ያልተኛሽው? ውሃ ጠምቶኝ። አንተስ ለምን አልተኛ? እኔም ውሃ ጠምቶኝ ነው። እሺ እሺ በቃ እኔ ልሂድ። እሺ አሁንስ ይበቃል። ሁሉም ነገር ታውቋል። ይሄም ይታወቅ። በገዛ ቤቴ ውስጥ ለምንድን ነው የምደባበቀው? አትጃጃል መቴ፣ የማይሆን ነገር ነው ማለት። በቃ ሂጃለሁ። ቻው። ቶሎ ብል። በቃ መብራቱን አጠፋፋው። አስራ ኤንጅላ ምን ነው ችግር አለ እንዴ? ምን ተፈጠረ? ምን እያደረግሽ ነው? ውሃ ጠምቶኝ ውሃ ልጠጣ ተነስቼ። እኔም ውሃ ጠምቶኝ ነው። ይሄን ላንቺ ነው ያስኩልሽ። ያው እንኪ ጠጪ። እሺ አመሰግናለሁ። ደህና ደር። ደህና ደሪ።
ውሃ አልጠጣ ነበር። እሺ ደህና ነህ? ሂጂ ሂጂ፣ መጣሁ። ውሃ አልጠጣ ነበር። ውሃ ያስጠማል አይደል? ፒዛው ውሃ ያስጠማል። ደህና ደሪ። ደህና ደሪ።